ኮረን የተባለች ወጣት በስራ ውጥረት የዛለ አካሏንና አእምሮዋን ዘና ለማድረግ ከወደ ጀርመን ወደ አፍሪካዊቷ ሀገር ኬንያ ከፍቅረኛዋ ጋር ለመዝናናት ብቅ ትላለች። በዛ ጊዜ ነበር ታዲያ አንድ መልከ መልካም ኬንያዊ የማሳይ ጎሳ ወጣት ተመልክታ የነበራትን ፍቅረኛ ችላ በማለት ከዚህ ኬንያዊ ጋር በአይን ፍቅር ትወድቃለች። የ5 ዓመት ፍቅረኛዋን በመተው እዚሁ ኬንያ ውስጥ ከዚህ ወጣት ጋር አሸሼ ገዳሚ ስትል ትቆያለች። የእነዚህም ሁለት ፍቅረኛሞች ጉዳይ የማይታመንና ዓለምን ጉድ ያስባለም ነበር። ለዛሬ ያመጣንላችሁ ስለ እነዚህ ሁለት ወጣት ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ፎሎ በማድረግ ቤተሰብ ይሁኑ። የዩቲዩብ አልጎሪዝም ለብዙ ሰው እንዳደረሰልን ቪዲዮ ላይክ በማድረግ ጀምሩት። እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንግባ። ኮረን ከወደ ጀርመን ተወልዳ እድሜዋም ለትምህርት እንደደረሰ ሃይማኖታዊ ትምህርት ቤት በሆነው ገብታ እዛም በጣም ጥሩ ጊዜያቶችን ታሳልፋለች። ሁለተኛ ደረጃ ትምህርትን እንደጨረሰች ወደ ስዊዘርላንድን በማቅናት ብዙም ሳትቆይ የተሳካላት ነጋዴና በዘርፉም ልምድ ካላቸውና ስኬታማ ከሆኑ ሴቶች ተርታም ትመደባለች። በሰዓቱ የ28 ዓመት ልጅ የሆነችው ኮረን በወቅቱ ከፍተኛ ገቢ የምታገኝበት ስራዋ አስተማማኝና የተረጋጋ ህይወትን እንድትመራ አድርጓታል። ማርኮን የተባለ የ26 ዓመት ወጣት ጋርም የነበራት የ5 ዓመት የፍቅር ግንኙነት ስለነበራት ሁሉ ነገር በህይወቷ ፍጹምና ደስተኛ የሆነች ይመስላትም ነበር። ከዕለታት በአንድ ቀን የሰርግ ቁሳቁሶችን በምትሸጥበት ውጥረት በተሞላበት ስራዋ ትንሽ ተንፈስ ብላ ራሷን ለማዝናናት ፈልጋለች። ከ5 ዓመት ፍቅረኛዋ ጋር ከማርኮ ጋር በመሆን በቱሪስትነት ራቅ ላለ ቦታ ሄዳ ለመዝናናት ስታስስ ትከርማለች። በመቀጠል ሞምባሳ ኬንያ ካሮኒ በሚባል ሀገር በቀል ባህላዊ ስርዓት የሚደምቅበትና በየዓመቱ የሚከበር ባህል እንዳለ የሰማችው። ከዛም ሄዳ ከፍቅረኛዋ ጋር ሽር ብትን ብላ ለመዝናናትም ታስባለች። ይህን ጉብኝት ለማድረግ የሚያስፈልጋቸውን ነገሮች ሁሉ ጨራርሰው ወደ ሞምባሳም ያመራሉ። ሞምባሳ ከገቡ በኋላ ከ2 ቀናት በኋላ የጀልባ ጉዞን ለማድረግ ማርኮን ጋር ይወስናሉ። ከፍቅረኛው ማርኮን ጋር በዛ ጉዞ ላይ ያሉ አንድ መልከ መልካም የማሳይ ወጣት ባህላዊ ልብሱን ለብሶ እና ሰውነቱ ላይ የተለያዩ ባህላዊ ጌጣጌጦችን አድርጎ ወጣቱን ይመለከቱታል። ሁለቱም ትኩር ብለው ያዩትና በአለባበሱ በሁሉ ነገሩ ይማረካሉ። ማርኮን በጠንካራ ሰውነቱና በቁመናው ተማርኮ ሲመለከተው ነበር። ኮረም ግን ከዚህም ባለፈ በፍቅር ወድቃ ነበረ። በህይወቴ እንደዚህ አይነት ስሜት ተሰምቶኝ አያውቅም፣ መብረቅም የመታኝ ያህል ስሜት ነው የተሰማኝ ትላለች ኮረም። ከጀልባውም ከወረደች በኋላ ከህዝብ ጋር ተቀላቅሎም ይጠፋባታል። በዚህ ጊዜ ኮረም ታዝናለች። ግን እንደ አጋጣሚ ሆኖ በአንድ ጉብኝት ላይ ድንገት ፊት ለፊቷ ብቅ ይላል። እንደ ኮረም መሰረታዊ የሆነ እንግሊዝኛ ቋንቋን መናገር ስለሚችል በመቀጠል ትንሽ ካወራችሁ በኋላ በስፍራው በሚዘጋጀው ቡሽ ቤቢ ዲስኮ በተባለው ባህላዊ ዘፈንና ጭፈራ ላይ አብሯቸው እንዲሆንና እንዳስተርጓሚ እንዲረዳቸው ጋበዙት። ከዚህም በኋላ በምልክት የተወሰነ ጨምረው እየተግባቡ የመጡ ሲሆን ማርኮን መደነስ ስላልፈለገ ሁለቱ ጥቂት ሲደንሱ እና ሲዝናኑ ይቆያሉ። በርቀት ያየችው ይህ ጉብል በቅርበት ደግሞ ስታገኘውና አብሮ መዝናናት ስትጀምር የተቻኮለ ስር ነቀል ውሳኔን ለማስተላለፍ ትወስናለች። ምንም ያክል በሷና በማርኮን መካከል ያለው ግንኙነት ጠንካራ ቢሆንም በህይወቷ ለመጀመሪያ ጊዜ ማርኮንን ማግባት እንደማትፈልግ በማሰብ ትነግረዋለች። ማርኮንም ይህንን ውሳኔ ሲሰማ ቆይቶ በዚህ ውሳኔ እንዳትጸጸትና በህይወቷ መወሰን የሌለባትን ውሳኔ እንዳስተላለፈች ይነግራታል። እሷ ግን በውስጧ ያለው እየተቀጣጠለ ያለው ፍቅር በማየት በውሳኔዋም እንደማትጸጸት ለማርኮን ትነግረዋለች። እዚህ ጉብል ጋር የምትናገረው ቃላት አጥሯት ለመናገር ባትችልም የምትፈልገውን ነገር በመካከላቸው ዝምታ ውስጥ ግን በምልክት የሚግባቡበትና ቃላት ባጠረው መንገድ የሚያወሩበት ጊዜያቶችም ነበሩ። በመቀጠል የሚረዳው ሰው እንግሊዝኛን በደንብ አቀላጥፎ መናገር የሚችል ሰው ስለሚያውቅ ወደ እነሱ መጥቶ ቃላትን በደንብ አድርጎ በመለዋወጥ ይረዳቸው ጀመር። ይህም ሰው ለካራን እንደዚህ ብሎ ያስረዳታል። ይህ ጉብል የሚተዳደረው ለቱሪስቶች በመደነስና በቅርቡ ወደ ሞምባሳ መጥቶ ህይወቱን በዚህ የሚያገኘው በመደነስ በሚያገኘው ገንዘብ እንደሚመራም ይነግራታል። ካራንም ከዚህ ከማሳይ ጉብል ጋር የተወሰነ ቀናትን በማሳለፍ የክብረ በዓላቱ ቀን ሲያልፍ ወደ መጣችበት ወደ ስዊዘርላንድ በመመለስ እዛም ያላትን ጉዳዮች ጨራርተው ወደ ኬንያ በ1987 ደግሞ ሁለመናውን ወደ ሰረቃት ጉብል ትመለሳለች። ካራን ስላፈቀረችው ሰው ጎሳና ባህል የምታውቀው ነገር ምንም አልነበራትም። በዚህ ጉብኝቷ ላይ ግን ብቻዋን አልነበረችው። ወንድሟን ኤሪክ የሚባለውን ይዘው ነበር የመጣችው።
እህቱ ያፈቀረችውን ሲያይና ሲመለከት ግራ በመጋባት ስሜት ሊቃወም ቢፈልግም ስሜቱን ዋጥ አድርጎ በጭቃ ወደ ተሰራው ጎጆ ይገባል። ስለሚያየው ነገር ሲያስብ በጣም በግራ በመጋባት ስሜት የአውሮፓና የዚህ ጎሳ ኑሮ የሰማይና የምድር ኑሮ መሆኑ በጣም በእህቱ ሁኔታ በመገረም ይመለከታል። በዚህ ሰዓት ኮረም ከወደደችው ከማሳይ ጎሳ ወጣት ጋር የፍቅር ግንኙነቷን በመቅጨት ላይ ባለችበት ጊዜ ግን ግንኙነቱን የዚህ የባህል የአኗኗርና የዘቤ ልዩነቱ በጣም ፍቅራቸውን መፈተን ይጀምራል። አዳኝ እንስሳት የሚያድኗቸውን እንስሳት ልጅ ሲጠብቁ ወይም ደግሞ ሲንከባከቡ አይታችሁ ታውቃላችሁ? ዛሬም ማስተዋወቃችሁ ካሙኛክ በመባል የምትታወቀው ኬንያ ውስጥ የምትገኝ ሴት አንበሳ እንደ አውሮፓውያን አቆጣጠር በ2002 ዓ.ም ሳምቡሪ ሪዞርት ውስጥ የምትገኝ አንድ ሴት አንበሳ ስትሆን እውነት የማይመስል ነገርን ስታረግ ታይታለች። እቺም ሴት አንበሳ አንድ ሳምንት ከማይሞላው የድኩላ ግልገል ጋር አብራ ስትዞርና ግልገሉን ስትጠብቅ የአካባቢው ነዋሪዎች ያዩዋታል። ከዛም ይህን ክስተት ከፈጣሪ የተላከ መልእክት እያሉ ብዙ ሰዎች ይጠሯት ጀመር። ይህም ወሬ ከእንስሳ ተመራማሪዎች ጆሮ ይደርሳል። መቼም የማይፈጠር ነገር እንደሆነና ቢፈጠር ራሱ ከጥቂት ሰዓታት በኋላ አንበሳዋ ራሷ ሕፃኗን ድኩላ እንደምትመገብ ክስተቱንም ለማየት ተመራማሪዎች ወደ ቦታው ያመራሉ። በቦታውም ሲደርሱ እንደማይሆን ያመኑት እንዲሁም ደግሞ ወሬውን የሰሙት እውነት ሆኖ ነበር ያገኙት። አንዲት አዳኝ የዱር እንስሳ የታዳኝን ሕፃን ልጅ ስትጠብቅና ስትከባከብ ማየት ሊፈቱት የማይችሉት እንቆቅልሽ ነበር የሆነባቸው። በአካባቢው ያሉ ሰዎች እቺን አንበሳ ካሙኛክ እያሉ ነበር የሚጠሯት። የተባረከች ማለት ነው። እነሱም እንዳወጡላት ካሙኛክ ማለት። ምንም እንኳን ይህ አጋጣሚ ደስ የሚልና የሚገርም ቢሆንም ለአንበሳም ሆነ ለድኩሏ የሞት ፍርድ ነበር። ካሙኛክ ለአደን ከወጣች ሌሎች አዳኝ የዱር እንስሳቶች ድኩላውን በመውሰድ ምሳ እንደሚያደርጉ ስለገባት የድኩላውን ግልገል ብቻ በመጠበቅ ጊዜውን ታሳልፍ ነበር። ለዛም እቺ ሴት አንበሳ ራሷን ማስራብ ትጀምራለች። አብሮም ከቆዩ ከትንሽ ቀናት በኋላ ካሙኛክና ድኩላው ውሃ ለመጠጣት ወደ ወንዝ ይወርዳሉ። ለቀናትም የቀመሱት ነገር ስላልነበረ ወደ ወንዝ ወርደው ውሃ መጠጣታቸው ጥሩ ሆኖ ሳለ ወደ ወንዝ ውሃ ጥማቸውን ለመቁረጥ የሚመጡ እንስሳትን አድፍጦ የሚጠብቁ ሌሎች ብዙ አዳኝ እንስሳቶች በውሃው ዙሪያው አይጠፉም ነበር። ግልገሉ ምንም ያህል በአንበሳ እየተጠበቀ ቢሆንም ከዚህ ስፍራ በሰላም የመውጣት ነገር ግን በጣም ዝቅተኛ ነበር። ግልገሉም ከካሙኛክ ዓይን ለሰከንድ እንደወጣ ትልቅ ወንድ አንበሳ ከቁጥቋጦ ውስጥ ዘሎ በመውጣት ግልገሉን ገሎ ይዞት ይሄዳል። ቅስሟም ተሰብሮ ከማየት ውጪ ምንም ማድረግ አትችልም ነበር። ምክንያቱም ከሷ በግዝፈት በጣም የሚበልጥ ጠንካራ ወንድ አንበሳ ነበር ይዞባት ሄዶ። በረሃብ ልትሞትለት የነበረው ድኩላ ግልገል የወለደችው አንበሳ ደቦል እንደሞተባት እናት ነበረ የሆነችለት። ይህን ሁሉ ነገር ሲከታተሉ የነበሩት ሬንጀሮችና ተመራማሪዎች ስለዚህ ክስተት የሚያቀርቡት መላምት እንጂ ምንም አይነት ምክንያት ወይም ደግሞ ማብራሪያ አልነበራቸው። ካሙኛክ በዚህ ብቻ የምታበቃ መሰላችሁ? ይህ ግልገል ከሞተባት በኋላ ሌሎች 5 የድኩላ ግልገሎች ከእናቶቻቸው ወስዳ ለማሳደግ ሞክራ ነበረ። አንበሳም እንዳልሆነ ጠንቅቃ ታውቃለች። አንዳንድ ጊዜ ግልገሎቹ እናቶቻቸው ከሄደው ወተት እስኪጠጡ ዝም ትልና እናቶቻቸውን አባራ ግልገሎቹን ትወስዳለች። ካሙኛክ ከስድስቶቹ ግልገሎች ጋር በነበረችባቸው ጊዜያቶች ውስጥ ምንም አይነት ምግብ አልቀመሰችም ነበር። ከመጀመሪያ በኋላ ልታሳድጋቸው የወሰደቻቸው የ5 ድኩላ ግልገሎች እጣ ፈንታ እንደዚህም ነበር። ሁለተኛ የወሰደችው ወደ እንስሳ ማቆያ ሰዎች ይወስዱታል። 3፣ 4 እና 6 የወሰደቻቸው ግልገሎች ወደ ወላጆች እናታቸው ይመለሳሉ። 5ኛው ግልገል ግን በረሃብ ይሞታል። እንደዚህ አይነት ኢንፎርሜሽን ቶሎ እንድናቀብሎት ፎሎ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ እንድንሰራላችሁ የምትፈልጉትን ኮሜንት ላይ ያሳውቁን። መልካም ጊዜ